ሰላም ጤና ይስጥልን እንደምቆይታችኋል ወደ አድማጭ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የጤና ገጽ ዝግጅታችን ላይ ነው የምንገኘው። የጤና ገጽ እንግዲህ ከኤግልቪው ሚዲያ ጋር በመተባበር በጋራ ወደ እናንተ የምናቀርበው ጤናን የተመለከተ የተለያዩ ጉዳዮችን እያነሳን ባለሙያዎችን እየጋበዝን እንግዶችን እየጋበዝን ማብራሪያ የምንሰጥበት የምንጠይቅበት እናንተም ጤናችሁን እንድትጠብቁ ምክርም የምናስተላልፍበት ፕሮግራማችን ነው። የዛሬ ፕሮግራማችን እንግዲህ ካለፈው ሳምንት የቀጠለ ነው የሚሆነው። እንደምታስታውሱት ባለፈው ሳምንት ስለ አከርካሪ ጤና የተለያዩ ጉዳዮችን አንስተን ነበረ። ቅድመ ጥንቃቄን በተመለከተ እንዴት መከላከል ይቻላል፣ መንስኤውስ የሚሉትን የተወሰኑ ነገሮች ወደ እናንተ አድርሰን ነበረ። ዛሬ ደግሞ በክፍል 2 እንዲሁ የአከርካሪ ጤናን በተመለከተ እንዲሁም ደግሞ ከቅድመ ሆስፒታል ሕክምና አገልግሎት ጋር በተገናኘ ሰፊ ማብራሪያ ልንሰጣችሁ ባለፈው እንግዲህ እንግዳ አድርገ ነው የነበረው ሰፊ ማብራሪያ ሰጥቶን የነበረው እንግዳችን አሁንም አለ። ማን ነው ካላችሁ ዶክተር አድማሱ ትብለጥ የአጥንት መገጣጠሚያ ቀዶ ጥገና ስፔሻሊስትና እንዲሁም ደግሞ የአከርካሪ አጥንትና ህብረሰረሰር ሰብ ስፔሻሊስት ነው። ባለፈው ማይታችኋል ጥሩ የሆነ ቆይታ አድርገናል። አሁን ደግሞ ጠለቅ ብለን የቀረውን ነገር ለእናንተ ይጠቅማችኋል የጤና ገጻችሁን በጤና እንድትጽፉበት ይጠቅማል ያልነውን ዝግጅት ይዘን መተናል። እኔ ሄለን አለው ባልደረባይም እንዲሁ ያለው አለ። አብራችሁን ቆዩ። እንኳን ደህና መጣችሁ። ያልየ እንኳን ደህና መጣ። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ብዙ ያስኩት እንደ አየር ሰዓቱን ድረስ ባለፈው ሳምንት እንግዲህ እንዳልነው የተለያዩ በተለይ ስለ አከርካሪ ጤና አንስተን ለአድማጭ ተመልካቾቻችን የሚጠቅማቸውን ነገር በተለይ ስለ መንስኤው ስለ ምክንያቱ በትንሹ ለማስተላለፍ ሞክረን ነበር። በተለይ የአከርካሪ አጥንት ጤንነትን ጉዳይ በደንብ ግንዛቤ ያዝን። ዛሬም በክፍል 2 ከዶክተር ጋር ተገናኝተናል። ዶክተር እንግዲህ በድጋሚ ወደ ጊዜን ሰውተህ የኔ መሰለ ቆይታ ለማድረግ ባለፈው ማንተ ስትለው እንደነበረ ከማከም ማስተማር ይቀድማል ብለህ ከማከም ማስተማር ስለሚቀድም እዚህ ስለተገኘ እጅግ አድርገን እናመሰግናለን። እኔም በድጋሚ ስለጋብዛችሁኝ አመሰግናለሁ። ባለፈው እንግዲህ በተወሰነ መልኩ መንስኤዎቹን ምክንያቶቹን በተለይም ደግሞ ከስራ ጋር በተገናኘ ፖስቸራል ምንለው ይሄ ከአቀማመጥ ከአተኛኘት ጋር በተገናኘ የተወሰነ አንስተን ነበር። በቀላሉ ፕሪቨንት ማድረግ ወይም መከላከል የምንችለው እንደሆነ ማንስተናልና እንደው እሱን ሪቪው አድርገን ጀምር ይሁን በጣም እያሰብኩ ነበር። ብዙ ሰው ቢሮ የሚውል ሰው በተለይ እንደው በኋላ ወደ ሌበር ፎርስ የምንላቸው ደግሞ ትልቅ ስራ የሚሰሩት ጋር በኋላ እንመለሳለን። ሸክም የሚጠይቅ ስራ የሚሰሩት ጋር ግን እኛ ቢሮ ቁጭ ብለን ረጅም ሰዓት እንዲህ ብሎ ቴክስት ያደርግ እዚህ ማጅራታችን ጋር እነሱ እንደው በትንሹ ቴክኖሎጂ ኔክ ፔን ቴክኖሎጂ ኔክ ፔን የሚልም አይቻለውና እሱን ራሱ ብናነሳው በጣም እያሰብኩ ነበር። መልካም። አሁን ወደ እናንተ ከመምጣት በፊት ክሊኒክ ነበርኩኝና በትንሹ 25 ታካሚዎች አይቻለሁ። ከዚህ ጋር ዛሬ ማለት ነው 25 ውስጥ አንድ ሁለት ብቻ ናቸው ኦፕሬሽን ይፈልጉት። አሁን እኛ ባለን ዳታ ከ90 እስከ 95% የሚሆነው የወገብ ህመም ይዞ የሚመጣ ታካሚ አብዛኛው ፖስቸራል ባክ ፔን ወይ ፋንክሽናል ባክ ፔን ከዕለት ተዕለት እንቅስቃሴያችን ጋር የሚገናኙ ህመሞች ናቸው። ብዙዎቹ ኤምአርአይ ሲቲ ስካን ኤክስሬይን ብታስነሱ የተለየ የሚገኝ ነገር የለም። ግን ምንድነው የሰው ልጅ ይቀመጣል፣ ይተኛል፣ ይራመዳል። በእነዚህ እንቅስቃሴዎች ውስጥ የአከርካሪ አጥንታችንን ጤንነት ጠብቀን ማንሄድ ከሆነ የላይኛው ወገብ ህመም ወይ የታችኛው ወገብ እንዲሁም የአንገት ህመም ያጋጥመናል ማለት ነው። እነዚህ ነው ፖስቸራል ባክ ፔን የምንለው ማለት ነው። ሁሉም ሰው ለዚህ ነገር ተጠቂ ነው እንደ ስራው ልዩነት። ለምሳሌ ቢሮ ውስጥ የሚሰሩ ሰዎች በጣም ያው የሰው ልጅ አብዛኛው እንቅስቃሴው ሁሉ ነገር ወደፊት ነው ማለት ነው። የምንሰራው ወደፊት ነው፣ የምናየው ወደፊት ነው። ወደኋላ ምንም ነገር የለንም አይደለ? በኋላ የለንም። በኋላ የምንሰራው ምንም አይነት እንቅስቃሴ ስለሆነ ወደፊት ነው። ስለዚህ ሁሉ ነገራችን ወደፊት ማጎንበስ ስለሚያበዛው ከኋላ ያሉት ከጭንቅላታችን እስከ መቀመጫችን ድረስ የሚዘረጉ በጣም ትልልቅ ጡንቻዎች አሉ። እነዚህ ጡንቻዎች በጣም ስራ ይበዛባቸዋል። ለምሳሌ ቢሮ ተቀምጠን ስንሰራ ሹፌሮች ዘመዶቻችን አሉ። ረጅም ሰዓት እንደዚህ መሪ ይዘው ነው የሚንቀሳቀሱት። የተለያየ ፋብሪካ ውስጥ የሚሰሩ ከባድ ዕቃ የሚያነሱ ኮንስትራክሽን ላይ የሚሰሩ ሁሉም ነገር አሁን ደግሞ የሶሻል ሚዲያ ዘመን ነው። ሁሉም ሰው አቀርቅሮ ሲያይ ነው የሚውለው ቪዲዮ ምናምን። ያ ይሄኛውን በተለይ ቴክኖሎጂ ኔክ ፔን እንለዋለን። ቴክኖሎጂ ያመጣው ማለት ነው። እነዚህ ነገር ሁሉ መንስኤያቸው አንድ ነው፣ የፖስቸር ችግር ማለት ነው። የብዙ ታካሚ ችግር ይሄ ነው። በቃ አሁን ደግሞ ስቃዩ ቀላል እንዳይመስላችሁ ማለት ረጅም ጊዜ የሚፈጅ የኔ በሽታ በቃ አልታወቀልኝም እያሉ ነው ታካሚዎች ረጅም ሰዓት ጊዜ የሚያቃጥሉትና እዛም ይኬዳል፣ እዛም ይማራይ፣ እዛም ይኬዳል፣ እዛም ይማራይ፣ ምንም ለውጥ የለውም። እዚህ ይሄ የሚታከመው ብዙ ጊዜ የዕለት ተዕለት እንቅስቃሴያችን ቅድም የነገርኩሽ መቀመጥ፣ መተኛት፣ መራመድ ከዚህ ውጭ ሌላ ህይወት የለንም። እነዚህን ለአከርካሪ አጥንታችን በሚጠቅም መልኩ ማድረግ ከዛ ፊዚዮቴራፒ ሜንሊ ይሄንን ነገር የሚያስተምሩት ፊዚዮቴራፒስቶች ናቸው።
ፊዚዮቴራፒ እንዲያደርጉ እናደርጋለን። በመድኃኒት አልፎ አልፎ ነገሮችን እያደረግን ብዙዎቹ የሚስተካከል ጉዳይ ነው ማለት ነው። እዚህ ላይ ውፍረት ሌላ ጉዳት ያመጣል። በተለይ የታችኛው ወገብ ህመም ከውፍረት ጋር በጣም በቀጣይ ላይ ይገናኛል። እሱንም እያስተማርን ነው አብዛኞቹን የምናክማቸው ማለት ነው። መልካም እንግዲህ ባለፈው ሳምንት ብዙ አድማጭ ተመልካቾቻችንም በሰጡት አስተያየት መሰረት ይህንን ሀሳብ ስንደግም ዛሬ ስናነሳ የጀርባ አጥንት ጉዳይ የሁላችንም ጉዳይ ሆኗል። እጅግ ብዙ ወደ ሆስፒታል ከሚመጡ ኬዞች አብዛኛው በምንለው ደረጃ ከጀርባ አጥንት ጋር ሊገናኝ ከስብራት ጋር ከአጥንት ጋር የሚገናኝ ነው። በተለይ ደግሞ ዛሬ ትኩረት አድርገን ቆይታ እንድናደርግ የፈለግንበት የፕሪ ሆስፒታል ሰርቪስ የምንለው ወይም ቅድመ ሆስፒታል አገልግሎት ነው። እንግዲህ ቅድመ ሆስፒታልን ስናነሳ መጀመሪያ የሚመጣው አደጋ በሚፈጠርበት፣ ስብራት በሚፈጠርበት፣ ግጭት በሚፈጠርበት፣ የትራንስፖርት አደጋ፣ ምንም አይነት አደጋ በሚፈጠርበት ጊዜ ያ ታካሚ ሆስፒታል ከመድረሱ በፊት ያለውን ጊዜ ነው የምናወራው እና ዛሬ ምናልባት ወደ ሕክምናው ወደ አጠቃላይ ወደ ችግሩ ከመሄዳችን በፊት ችግሩ ከተፈጠረበት ቦታ እንድንጀምር ፈለግንና ዶክተር ፕሪ ሆስፒታል ሰርቪስ የምንለው ቅድመ ሆስፒታል አገልግሎት ማለት ምን ማለት ነው፣ የትኛውን ይይዛል ከሚለው ብንጀምር ዛሬ። መልካም እንግዲህ ይሄ ከአከርካሪ አጥንት ጉዳት ጋር ብቻ ሳይሆን ማንኛውም አደጋ በሚፈጠርበት ሰዓት እንግዲህ ሀገራችን ውስጥ የመኪና አደጋ በጣም ብዙ አለ። በስራ ቦታ አካባቢ መውደቅ፣ የተለያዩ አደጋዎች ይከሰታሉ። እነዚህ አደጋዎች በሚከሰቱ ሰዓት ተጎጁ ከተከሰተበት አደጋ ቦታ ጀምሮ ጉዳቱ ተፈጽሟል። ስለዚህ ሆስፒታል እስከሚደርስ ድረስ ያለው በጣም ክሪቲካል ጊዜ ነው። በጣም እጅግ ጥንቃቄ የሚፈልግ ጊዜ ነው። ያንን የፕሪ ሆስፒታል ወይም የቅድመ ሆስፒታል ሕክምና እንለዋለን። እንግዲህ አንድ ሰው አደጋ ሲደርስበት በመጀመሪያው ኢነርጂ የሚደርሰው የሚያጣው ጉዳት አለ። ይሄ ለህይወት ማጣት ሊሆን ይችላል፣ ወይ ለአካለ ስንኩል ወይም ደግሞ ለዲሴቢሊቲ ሊያጋልጥ ይችላል። ስብራት ሊሆን ይችላል፣ መተንፈሻ ላይ፣ ልብ ላይ፣ አከርካሪ አጥንት ላይ፣ እግራችን፣ እጃችን ሊሰበር ይችላል። አእምሯችን ላይ ጉዳት ሊደርስብን ይችላል። ልንስት እንችላለን ራሳችንን። የትኛውም ጉዳት ይሁን ከዛ አንስተን እንዴት አድርገን ነው ታካሚውን ሌላ ተጨማሪ ጉዳት ሳንፈጥር ወደ ተቋም የምናደርሰው ነው። ተጨማሪ ጉዳት ብቻ ሳይሆን አንዳንድ ጉዳቶች ወይም አደጋዎች ጊዜ አይሰጡም። ስለዚህ ታካሚው ከተጎዳበት ቦታ ላይ ወደ አካባቢ ወዳለ ጤና ጣቢያ ወይም ሌላ የጤና ተቋም እስከሚደርስ ድረስ ያለችው ሰዓት ወርቃማ ሰዓት ትባላለች። ያቺ ሰዓት ህይወቱ እንዳያልፍ ወይም ሌላ ተጨማሪ ጉዳት እንዳይደርስበት የምናደርግለት ሕክምና የፕሪ ሆስፒታል ወይም የቅድመ ሆስፒታል ሕክምና ይባላል። ብዙዎቹ ፓራሜዲክ የምንላቸው ባለሙያዎች በዚህ በስነስርዓት የሰለጠኑ አሉ። ባደጉት ሀገሮች ማንኛውም ሰው ሲጎዳ 911 ነው የሚደወለው። ስለዚህ በየብስም በአየር ላይም መጥተው ፒክ ያደርጋሉ። ከዛ በኋላ ነው እነሱ ዋናዎቹ ሐኪሞች ጋር እስከሚደርሱ ድረስ ህይወትን ማቆየት ወይም ሌላ ጉዳት እንዳይደርስ እየተከላከሉ ያደርሳሉ ማለት ነው። እኛ ሀገር ጋር ስንመጣ የዚህ አይነት ህክምናዎች መሰጠት ተጀምረዋል። ግን እንደምታውቁት የኛ ሀገር ያለው ኢንፍራስትራክቸር ገና ብዙ መስራት የሚጠበቅብን ስለሆነ እንደዚህም በየብስ ላይ ብዙ አምቡላንሶችን ማድረግ የሰለጠኑ የሰው ባለሙያ በደንብ ኤር አምቡላንስም ወደፊት መምጣቱ አይቀርም። ግን ፖሊሲውና ሁሉም ነገር ተዘጋጅቶ አለ። ግን ገና ወደ ስራ ለመግባት አዲስ አበባ ውስጥ በተወሰኑ ቦታዎች ይታያሉ። ግን ክፍለ ሀገር ወይም ደግሞ ሌሎች ክልሎች ውስጥ ያሉ ነገሮች ብዙ የሚቀሩ ነገሮች አሉ። ግን መስመር ላይ ነው ያለ ነው። ስለዚህ አንድ ሰው ከመኪና አደጋ ከደረሰበት ወይ ሌላ ማንኛውም አደጋ ከደረሰበት በኋላ አካባቢ ያሉ ሰዎችም ወይም ደግሞ ያው ታካሚውም ራሱን የሚያውቅ ከሆነ ምን ማድረግ አለበት፣ ቀጣይ ችግሮችን እንዳይባባሱ ማለት ነው። ስለዚህ እኛ የምንመክረው ብዙ ጊዜ የመጀመሪያው ምንም አለመደንገጥ ነው። የሆነ ሰው መኪና አደጋ ተደርሶበት ሲታይ ጉዳቱ ከባድ ስለሆነ መደንገጥ ይመጣል እና የታችሁ ከሆነ ታካሚውን ተጎጂውን ለመርዳት አንዱ ሰው እጁን ያይዛል፣ አንዱ እግሩን ይዛል። በቃ ይሄ ነጣጥለው ነው የሚወስዱት ማለት ትችላላችሁ። እና ያ ሌላ በጣም ከፍተኛ ጉዳት ያመጣል። ስለዚህ የመጀመሪያው አለመደንገጥ ነው። ከዛ ወደ አካባቢ ያለ የጤና ተቋም መደወል ወይም ለምሳሌ በስልክ
የሚገኝ የአምቡላንስ ሰርቪስ ወይም ሌላ ባለሙያ ምናምን የሚያውቁ ከሆነ ያንን ቶሎ መደወል። ለምሳሌ አጠገቤ ጤና ጣቢያ ካለ ቶሎ ብሎ ታካሚውን ሳያነሱ ጤና ጣቢያ ባለሙያዎች እንዲያግዟቸው ማድረግ። አሁን ጤና ባለሙያዎች ብዙ ነን ሀገር ውስጥ ያለ ነው። መቼም አንድ ሰው ማቀው ነርስ ወይ ባለሙያ ወይም ፋርማሲስት ወይ ሄልዝ ኦፊሰር ወይ ጠቅላላ ሐኪም ወይ ስፔሻሊስት አንድ ሰው ያውቃል። አትሊስት ደውሎ ይሄ እንዲህ አይነት አጋጥሞኛል ምን ላርግ ማለት ጥሩ ነው ብዬ አስባለሁ። ለምን ወደ አደጉት ሀገር ቴክኖሎጂዎች ሄደን በደንብ ዜጎቻችንን ከቅድመ ሆስፒታል ኬር መስጠት እስከምንችል ድረስ ጊዜ ያስፈልገናል። እዛ ላይ ብዙ የተሰሩ ያሉ ስራዎች እንዳሉ አውቃለሁ፣ እኔ መረጃው አለኝ። ግን አንድ ሰው ችግር ቢደርስበት ምን ማድረግ አለበት የሚለውን በደንብ ጥንቃቄ ይፈልጋል። ምናልባት ዶክተር እዚህ ጋር እንደው ሀሳብህን ያዝል አድርግና ስለ ሆስፒታል በምናነሳበት ሰዓት ጉዳቱ ካደረሰበት በሰውየው ላይ ወይ ጉዳት በደረሰበት ላይ ከደረሰው ጉዳት ይልቅ በምናነሳበት ሰዓት ትራንስፖርት ሊሆን ይችላል ወይም ከህንፃ ላይ መውደቅ ሊሆን ይችላል። ምንም አይነት አደጋ ይሁን ሰውየውን ለመርዳት የምናነሳበት መንገድ በራሱ ጉዳቱ ካደረሰው ጉዳት የበለጠ ጉዳት ልናደርስ እንደምንችል ይገመታል። ከዚህ ጋር ተያይዞ ታዲያ እንደው በተለይ እስከዛሬ ካያቸው ታሪኮች ካነሳስ ስህተት ዋጋ ያስከፈሉ የጤና ሁኔታዎች ካሉ ያው ቴስቲሞኒያል እያደረግ ነው እንድንሄድ። መቼም ሂውማን ተች ነገር እንወዳለን አይደለ? ስታነሳልኝ ይህን ታሪክ ቲዎሪውን እየነገርከኝ እንደዚህ አይነት ታሪክ አጋጥሞት ይሁን እያልኩ ባይምሮ ይፈልግ ነበር እና ካነሳስ ስህተት ያጋጠመህ ኮምፕሊኬሽን የፈጠረ ጉዳይ ታስታውስ ይሆን? ከዛ ደግሞ መለየትስ ይቻላል ወይ ይታወቃል ወይ ማለት ይህ ነገር ኮዝ የሆነው በአደጋው ነው ወይስ በአነሳስ ጉድለት ነው የሚለውን ራሱ ያስታውቃል ወይ የሚለውን ራሱ ብናስ አለ። መጀመሪያ ያዝነውን ጨርሰውና ስለዚህ አንድ ሰው ጉዳት ያጋጠመው ሰው ሲያገኝ መጀመሪያ ፓኒክ አለማድረግ ነው። ሁለተኛ እርዳታ መጥራት ነው። ምንም አይነት የጤና ተቋም ባይኖርስ አሁን ሰው አጥንቱ ተሰብሮ ሊሆን ይችላል፣ አከርካሪ አጥንቱ ተሰብሮ ይችላል፣ ወይ እግሩ እጁ ተሰብሮ ይችላል፣ ወይ ደረቱ። የመጀመሪያ ማድረግ ያለብን በህይወት አለ ወይ ነው ተጎጂው። በህይወት መኖሩን አለመኖሩን የምናውቀው ከሌ ብሎ ስሙን መጥራት፣ ድምጽ ካወጣት ሊስት ማማል በህይወት አለ ብለን እናስባለን። ሊደማ ይችላል፣ የደም ዝውውሩ ምናምን ሊቀንስ ይችላል። ስለዚህ በቅርበት በእጃችን መንካት የምንችላቸው የደም ዝውውሮች አሉ። ለምሳሌ እዚህ አካባቢ እግራችን ላይ ይታወቃል። እነሱ ነው የደም ዝውውሩ ጥሩ ነው አለ። በመቀጠል ይሄ ሰው ስብራት ሊኖረው ይችላል። አሁን ትልቁ እዚህ ጋር እኛ በአጥንት ሕክምና ላይ የምንመክረው ለምሳሌ የጀርባ አጥንት ጉዳት ቢኖርበት ሰው ህመም አለው፣ ከፍተኛ የሆነ ህመም ይኖረዋል። ስለዚህ ታካሚው ሳይተጣጠፍ ማንሳት፣ ለምሳሌ ቁጭ አድርጎ ማምጣት ሊሆን ይችላል፣ ወይ እግሩ ተጣሞ ሊሆን ይችላል፣ ስብራት ሊኖር ይችላል። በዛው ባለበት ቦታ ላይ በተገኘው በእንጨትም በካርቶንም አስሮ ማምጣት ይፈልጋል። ለምንድን ነው ይሄን የምንለው? በካርቶን በእንጨት ማሰር ስንል በጣም ጥብቅ አድርጎ እንደ ትራዲሽናል ሳይሆን ለመደገፍ ያክል ማለት ነው። ይሄን የምንለው ምክንያት አጥንት ሲሰበር ልክ እንደ ጩቤ ነው የሚያገለግለው። ስለዚህ አካባቢ ያለውን ነገር ሲንቀሳቀስ እየቆረጠ ነው የሚሄደው ማለት ነው። አጥንትን ተከትለው የሚሄዱ ደም ስር አለ፣ ነርቭ አለ። ለምሳሌ የላይኛው ከሳምባችን ጀርባ ያለው አከርካሪ አጥንታችን ቢጎዳ በዛው ስር ነው ቱቦውን ስፓይናል ኮርድ የሚያልፈው። ስለዚህ መጀመሪያ ጉዳት የሌለው ሰው አሁን ፓራላይዝ ሆኖ ሊመጣ ይችላል ማለት ነው፣ ከትራንስፖርት ስህተት ማለት ነው። ስለዚህ ለዚህ የሚሆኑ ሁለት ምሳሌዎች አሉ። የመጀመሪያው በጥሩነት መስለው ቅድም ማለት አንድ ሰው አትሊስት አንድ ጤና ባለሙያ ያውቃል። እዚህ በአንድ ቀን ከሌሊቱ 6 ሰዓት ላይ ለመተኛ ተባ በመዘጋጅበት ሰዓት አንድ ማቀው ሰው ይደውላል። ላስት ዊክ አንስተናል። ያ ሰው ሲደውል እንግዲህ ስለሚያውቅ ነው እኔን ማለት ነው። አደጋ ላይ የተደረሰበት አንድ ሰው አለ፣ እንዲህ ሰው አደጋ ደርሶበታል፣ እግሩ ማንቀሳቀስ አይችልም፣ ምን ላድርግ? ከዛ ያው ይሄ እግሩን ያንቀሳቀሳል፣ ስትነካው ይሰማል፣ እንዴት ነው በህይወት አለ ወይ የሚለውን ይሄ ተነፈሳል ወይ የሚለውን ካረጋገጥን በኋላ እዚህ በጣም ከፍተኛ የወገብ ህመም ይሰማዋል፣ እግሩን ማንቀሳቀስ አይችልም፣ በአካባቢ ምንም አይነት ነገር የለም፣ እንዴት እናድርግ? ስለዚህ አይሄልፕዘም አገዝኳቸው። እንዴት ነው ጀርባውን ሳታጥፉ ከኋላ ወንበር ላይ ለጥ አድርጋችሁ አስተኝታችሁት አምጡት፣ አሁን አንተን ማግኘት እንችላለን ወይ? አይ ሃቭ ቱ ጎ። ያው ህክምና ስራዬ ስለሆነ ሆስፒታል ደረስኩ። ሲያመጡት ምንም ሳይተጣጠፍ እንዳልኳቸው ነው ያመጡት እና በጣም ከፍተኛ የሆነ የላይኛው ወገብ ላይ ስብራት አለው።
በዛ ምክንያት ነርቡ ጉዳት ደርሶበታል። ግን ሲነካ ይሰማዋል። ሙሉ ፓራላይዝ አልሆነም። ጣቱ ምናምን ያንቀሳቅሳል። ወዲያው ሲገባ ኦልሞስት 2 ሰዓት ሆኖታል ማለት ኦፕሬሽን። እዚህ ኦፕሬሽን ሰርቶን ስንጨርስ በሚቀጥለው ቀን እግሩን ማንቀሳቀስ ጀመረ ማለት ነው። ይሄ ስለሚያውቅ ነው። ሌላው ደግሞ ያጋጠመኝ ምንድነው የ19 ዓመት ወጣት እንደዚሁ ከከፍተኛ ከዛፍ ላይ ይወድቅና ሲያነሱት አጣጥፎ ነው ያነሱት። ያው እንግዲህ ሰው ስለማያውቅ የከርካሪ አጥንት ጉዳት አለው። ስለዚህ ታሪኩን ነው የምንጠይቀው። አሁን ይሄ ጉዳት ከዛ ልጁ ፓራላይዝ ሆኖ ነው የመጣው። ሽንትም ሰገራ መቋጠር አይችልም። እንዴት ነው የምናደርገው? ስታነሱት ህመም ይሰማው ነበር እግር ላይ፣ ሌላም ስብራት ነበረው እዚህ ጋር ህመም ይሰማዋል። ያ ማለት ነርቡ እየሰራ ነበር ማለት ነው። ስትነኩት ይሰማው ነበር። ያው ጣቱን የሚያንቀሳቅስ ነበር ምናምን አሉ። ስለዚህ ሲያነሱት በስተት ስለተነሳ አከርካሪ አጥንቱ ስብራት የነበረው አንዱ ፍራግመንት ወይ እንዳልኳችሁ እንደ ጩቤ ነው ውስጥ ገባና ቱቦ ውስጥ እንትኑን ጉዳት ደረሰበትና እኛ ጋር ሲደርስ ኦልሬዲ እግሩ ፓራላይዝ ሆኗል። ግን ያው የምንሰራውን ኦፕሬሽን የምንሰራው በአግባቡ ቁጭ እንዲል ነው እንጂ የነርቭ ይመለሳል ብለን አናስብም። ሲመጣም ደግሞ የመጣው ከሳምንት በኋላ ነው። አንዱ ሌላው ምንድነው ቅድም ወርቃማ ጊዜ ያልኳችሁ ነገር ቶሎ ሕክምና ማግኘት አለባቸው። ቶሎ ሕክምና ካላገኙ ስጋችን የሚጠብቀው ጊዜ አለ፣ ከዛ በኋላ አይጠብቅም ማለት ነው። ስለዚህ እነዚህ ሁለት ምሳሌዎች ስታነሱ ሁለቱም ሀገራችን የተከሰቱ ናቸው። ስለዚህ እርዳታ መጠየቅን የመሰለ ነገር የለም ብዬ ነው የማስበው። ምን እያሰብኩ ነው? አይ ቲንክ ብዙ የቤት ስራ የሚወሰድም እንዳለ እየተሰማኝ ነበር። ምክንያቱም አሁን አይ ቲንክ በትምህርት ደረጃ ራሱ ይሄ ፈርስት ኤድ የምንለው የመጀመሪያ እርዳታ ድጋፍ ማለት ዶክተር መሆን አይጠበቅበትም፣ ነርስ፣ የጤና ባለሙያ መሆን አይጠበቅበትም። ኢቭን ከኤሌመንተሪ እስከ ሃይ ስኩል እስከ ዩኒቨርሲቲ ሌቭል ያሉን ሰዎችን እንዲህ ማሰልጠን ብችል። ምክንያቱም በየሄድንበት በየምንኖርበት በያለንበት ቦታ በተለያየ ጊዜ የሚፈጠሩ አደጋዎች ልናይ እንችላለን። የመኪና አደጋ ብቻ ላይሆን ይችላል እንዳልከው፣ ሰው ሲወድቅ ከዛፍ ላይ የሚሆን ሰምባዲ ወለም ብሎትም ብቻ አጥንት ስብራት ሲኖር እኔ አሁን ጓደኛ የተሰብራ አስታውሳለሁ እና ለካ አባቷ ስለነበረ በስርዓተ ምጣት ኦፕሬሽን ተደረገች ምናምን ስታፍ አሁን ሰው ማያቅ ቢሆን ኖሮ እንዳልከው ስናነሳ ሃንድል ስናደርግ ውስጥ ያሉት ብዙ የሚቆረጡ ነገሮች በኋላ የሚመጣው ኮንሲኩዌንስ ወይ ደግሞ ውጤቱ እንደዚህ ሊድን ወይም ደግሞ ፕሪቨንት ሊደረግ ልንከላከለው የምንችለውን ነገር እንዳልከው ፓራላይዝ እስከ ማድረግ የሚያስደርስ ከሆነ በጣም ውስጥ እያሰበ ምንድነው መንግስትም እንዲህ በጤና ሚኒስቴር ደረጃም በትምህርት ሚኒስቴር ደረጃም ይሄን የቤት ስራ መውሰድ አለባቸው ብዬ ያሰብኩ ነበር። ፈርስት ኤድ የሚባለውን ነገር መስጠት ለብዙ በትምህርት ቤቶችም በጤና ባለሙያዎችም ላልሆኑ ሰዎችም መስጠት የሚለውን ፕሪቨንት ለማድረግ እንዳልከው አሁን አንተ ላኪ ስለሆነ ያ ሰው ሲደውልልህ አንስተህ ነገርከው፣ ሌላ ዶክተር ጋር ሞክሮ አላነሳለት ይሆናል። ግን ያኛው የመጀመሪያ እውቀቷ ቢኖረን ሰው ሲወድቅ እንዲህ ማንሳት፣ እንዲህ በእንጨት ማሰር፣ በካርቶን ማሰር የሚለውን ነገር ቢያውቅ በጣም የምንደጋገፍበት መስሎ እየተሰማኝ ነው። እቺን ሀሳብ ለመጨመር ብዬ ነው። እውነት ነው። መልካም እንግዲህ ዶክተር ተቀጥሎ የሚመጣው ጥያቄ ደግሞ እንግዲህ ካነሳስ በዛን ደረጃ ተበላሸ እና ብዙ ዋጋ የሚያስከፍለን ከሆነ ደግሞ ሁለተኛ ወደ ሆስፒታል ከደረሰ በኋላ ነው። ሆስፒታል እንግዲህ ደም መፍሰስም ሊጨምር ይችላል። እዛ ውስጥ ብዙ ኮምፕሊኬትድ የሆኑ ጉዳዮች ካሉም በመለየት ነው ህክምናዎች የሚጀመሩት። እዚህ ጋር ታዲያ በግልጽ ማንሳትና በደንብ ደግሞ አንተ እንድታነሳለን የምንፈልገው ሆስፒታል ውስጥ ከገባ በኋላ ደግሞ ሳይለይ ብዙ ጊዜ ተገቢው ባለሙያ ባለማግኘቱ ምክንያት ደግሞ ዋጋ እንከፍላለን። ለምሳሌ ሳምንትም አንድም ቀን 3ም ቀን ኤመርጀንሲ ላይ ይቆይና ልትረዳው በማትችልበት ደረጃ ወደ አንተ ስፔሻሊስት ደረጃ ሆኖ ሊመጣ ይችላል። ይህንን እንዴት ማኔጅ ማድረግ ይቻላል? በተለይ የትሪያጅ ሲስተማችን ላይ እንደው ሀሳብ ብትሰጥ። መልካም እንግዲህ የኛ የጤና ተቋማት ምናክመውና ያለን ካፓሲቲ ልዩነት አለው። በተለይ ኮቪድ ያስተማረን አንዱ ትልቁ ነገር ምንድነው? የመንግስት የጤና ተቋማት ማከም እንደሚችሉ ህብረተሰቡ አንደርስታንድ አድርጓል። ከኮቪድ አሁን የኮቪድ በነበርኩ ሰዓት የአለርት ሆስፒታል ሜዲካል ዳይሬክተር ነበርኩኝ። ከዛ በፊት የነበረውን የታካሚ ፍልሰትና ከዛ በኋላ ያለውን በደንብ ነው የማውቀው። ስለዚህ ምንድነው የመንግስት ተቋማት ታካሚ በአግባቡ ማከም እንደሚችሉ ህብረተሰቡ አወቀ። ሲያቅ ተመጣጣኝ ዋጋ በጥሩ ዲሲፕሊን መታከም እንደሚችል መብቱንና ግዴታውን መጠየቅ እንደሚችል አሁን የትኛውም የመንግስት ተቋም አንድ ታካሚ ሀፒ ካልሆነ ወይም ደስተኛ ካልሆነ እስከ ሲኦ ድረስ ሄዶ
ኮምፕሌኑን የሚያቀርብበትና መብቱን የሚያስከብርበት ላይኖች አሉ። እኔ አሁን አንድ ኦፒዲ ቁጭ ብዬ የሆነን ታካሚ በአግባቡ ካላስተናገርኩ እንደምጠየቅበት አውቃለሁ። አንደኛ መጀመሪያ ኤቲክሱ ነው። ኤቲክሱ ታካሚውን በአግባቡ እንዳክም ያስገደኛል። ሁሉም ሰው ደግሞ ኤቲካል ይሆናል ማለት አይደለም። ስለዚህ መተዳደሪያ ደንብ አለው ራሱ የመቻል ሆስፒታል። እንደዛ መሆኑን ህብረተሰቡ ሲያውቅ በጣም ወደ መንግስት ሆስፒታሎች ያለው ፍልሰት ጨመረ። ከዛ መንግስት ሆስፒታሎች ያሉን የሆስፒታል መጠን ካለን ህዝብ ቁጥር ጋር ይገናኛል ወይ? ባለሙያም ያለን ባለሙያ ከዶክተር ቱ ፔሸንት ወይም ደግሞ የጤና ባለሙያ ቱ ፔሸንት ሬሾ የምንለው አለ ይገናኛሉ የሚለው ያን ችግር ቀስ እያለ የተፈታ እየመጣ ነው። ግን ከ10 ከ15 ዓመት በፊት የነበረውና አሁን ያለው አገልግሎት ልዩነቱ ብዙ 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 እየተያለ ነው እና ያ ነገር ነው። አሁን ምንድነው አንድ ታካሚ የሆነ ጤና ጣቢያ ከገባ በኋላ ወይ የሆነ የግል ተቋምም ወይ የሆነ ፕራይመሪ ሆስፒታል ከገባ በኋላም ህይወቱን እንዳያጣ በጣም ትልልቅ የፋንክሽን ወይ ደግሞ ችግሮች እንዳይከሰቱበት ማድረግ ያለብንን ነገሮች እናውቃለን ጤና ባለሙያዎች። እኔ ሰብ ስፔሻሊስት በሆንም ጠቅላላ ሐኪሙ ያውቃል ይህንን ነገር። ስለዚህ ወደሚቀጥለው ሪፈር ለመላክ ማድረግ ያለበትን ያውቃል። ዲሌይ ወይም መዘግየቶች አሉ ያዋሉ ያለው ደግሞ ከአቅርቦት ችግር አንጻር ነው። እዚህ የሚላክበት ቦታ አልጋ ከሌለ ኦፕሬሽን ክፍሉ ቢዚ ከሆነ ኢመርጀንሲው በጣም ታካሚ ከበዛበት ምን ማድረግ ይችላል እንጂ በሪፈራል ሲስተም መንግስት ወይም ጤና ጥበቃ ከክልሎች እስከ ፌዴራል ድረስ እንዴት ታካሚዎች መቀባበል እንዳለብን በስነ ስርዓት ይታወቃል። አለርት ሆስፒታል እኛ የምናክምበት የት ታካሚ በግዴታ መቀበል እንዳለበት እናውቃለን። እነሱን ታካሚዎች በአግባቡ እንቀበላለን። ስንቀበል ባለው ነገር እናክማለን፣ አቅም በፈቀደ ነገር ማለት ነው። ግን ያ ሙሉ በሙሉ ልክ እንደ ውጭ ሀገሮች አቅማችን ጥንቅቅ አድርገን ተጠቅመናል ወይ? ገና ይቀረናል። ሰፕላይ ላይ ይሄ ግብአቶች ላይ ያለው ጥረት ምናምን እየተፈታ በሚመጣበት ሰዓት እነዚህ ነገሮች አይከሰቱም። ግን በጣም ብዙ መሻሻሎች አሉ። ከ20 ዓመት ከ10 ዓመት በፊት ይህም ከ5 ዓመት በፊት ከኮቪድ በፊትና ከኮቪድ በኋላ ያለው የሕክምና የአቀባበል ስርዓት በጣም ልዩነት አለው። እንግዲህ እነዚህን በጥሩ ሁኔታዎች ችግሮች ያሉ ቢሆኑም ግን ያንን ቀስ በቀስ ይፈታሉ የሚል እንትናለን። እንዳልከው ግን ከአደጋ ከደረሰበት ሰው ቦታ ጤና ተቋም ከደረሰ በኋላ የምናደርገውን ነገር ብናቅም እኛ ጤና ባለሙያዎች ወደሚቀጥለው ለምሳሌ እኔ ጋር ሰብ ስፔሻሊስት ነኝ። እኔ ጋር እስከሚመጣ ድረስ ታካሚው እንግልት ይደርስበታል። ለምንድን ነው? በዚህ ሙያ ላይ የሚሰሩት ሆስፒታሎች በጣም ውስን ስለሆኑ ነው። እቃም የምንሰራበት ኦፕሬሽን ቢያስፈልገው ኦፕሬሽን ለመስራት የሚያስፈልጉ እቃዎች ውስጥ ታካሚው የምንቀብራቸው የተለያዩ ቴክኖሎጂዎች እነዚህ ውስን ቦታ ስላሉ ወደ እነዚህ ሆስፒታሎች ደግሞ ኦልሬዲ በብዙ ታካሚ የተጠቀለቁ ስለሆነ ያ መዘግየት ይኖረዋል። ግን በሪፈራሉ ላይ አንድ ታካሚ ለምሳሌ አሁን እኔ ስብራት ኖሮበት በአግባቡ እግሩን የሚያንቀሳቅስ የተለያዩ ግሬዶች የምንሰጣቸዋሉ። የሆነ ታካሚ ደግሞ እግሩን እያንቀሳቀሰ ነው፣ ሽንት ሰገራ መቋጠር አልቻለም፣ ፕራዮሪቲ የምንሰጥበት አለ። ሁሉም ታካሚ አንድ አይደለም። ሁሉም ታካሚ ጉዳት ቢኖርስበትም በኩል መታከም ቢችልም ሜዲካሊ ግን በሕክምናው ቅድሚያ ሊሰጠውና ቅድሚያ ላይሰጠው የሚችል ታካሚ አለ። ስለዚህ አንዳንዴ ወረፋ ይዘው እኮ እየተራመዱ የሚጠብቁን አሉ። ኦፕሬሽን ለመሰራት 2-3 ወር ይጠብቃሉ። ለምንድን ነው? በመሀል ኢመርጀንሲ ድንገተኛ እናስገባለን የግዴታ ስለሆነ። ስለዚህ ከየትኛውም ቦታ ሪፈር ሲደረግ ቅድሚያ የሚሰጠውን ታካሚ ቅድሚያ እንሰጣለን። ግን ችግሮች የሉም ማለት አይደለም፣ ይኖራሉ። ይህንን ሞር በዚህ ላይ የሚሰሩ አለቆች የበለጠ ማስረዳት ይችላሉ። ያው ትንሽ እኔም ሊደርሺፕ ላይ ስለነበርኩ ለመጨመር ያክል ነው እንጂ አሁን ላይ ያለውን ቻለንጅ ሞር እንደዚህ አይነት ላይ ሪስፖንሲብል የሆኑ ጤና ጥበቃም ወይ አዲስ አበባ ጤና ቢሮም በየክልሉ ያሉ ጤና ቢሮ ኃላፊዎችም የተለየ ደግሞ ማብራሪያ የሚሰጡበት ሞር ትረዱታላችሁ ብዬ አስባለሁ። ግን እኔ እንደ አንድ ሐኪም የሚገባኝ ይሄ ነው። ልታነሳ ነበር የሆነ ጥያቄ በማል ጥያቄ ላነሳ ነበር። እንግዲህ እኔ በሆስፒታል ውስጥ ያሉ በተለይ ደግሞ ከስፓይን ሄልዝ እንደዚሁም ደግሞ የኦርቶፔዲክ ሪሌትድ የሆኑ ጉዳዮች እንደ ሀገራችን አሁን ትልቅ እድገት እያሳዩ ነው። ግን ዶክተር የውጭ ሀገርም ልምዶችም ደግሞ ስላሉ እስከዛሬ ድረስ ብዙም ስንነጋገር ስለነበረ ጥሩ ልምዶችን ከሌላ ቦታ ለመቀመር ይሄ ሀሳብ የምናዋጣበትን መድረክ ስለሆነ
እንደው ምክረ ሀሳቦችንም በዚሁ እያነሳህልን እንድናልፍ። ሩቅ መሄድ አይጠበቅብንም። ድንገት አንድ ሰው የስኳር ኬዝ ሊገጥሞት ሊሆን ይችላል፣ ወይም ደግሞ በሆነ ምክንያት አዙሮት ሲወድቅ ሁላችንም ያለን ልምድ መተን እንከበዋለን። ከዛ አንዳንድ ሰው ሄድ ይልና እንትን ያመጣል፣ ክርቢት ያመጣል። ብቻ ጉዳዩ እኮ ከዛ ላይ ይገናኝ ይችላል። ምን ልል ነው ይሄንን ሪፈር እያደረኩ ያለሁት ሰውየው ሌላ ጉዳይ ሆኖት እኛ የምንረዳበት መንገድ የተለየ ነው እና ትንሽ ይህንን ነገር ወደ ዘመናዊነት ከማምጣት አኳያ እንደ ሀገር ምክረ ሀሳቦችህ ምንድን ናቸው? ከተማርከው፣ ካየኸው፣ ካሰብከው፣ ካሰላሰልከው። እንግዲህ መጀመሪያ ይህንን ነገር ለመፍታት በሀገር አቀፍ ደረጃ ፖሊሲ ማርቀቅ ነው። ፖሊሲ አለ፣ ይህንን እኔ በደንብ ስለማቅ ነው እና ፖሊሲው አለ፣ የቅድመ ሕክምና ፖሊሲው አለ። እንዴት ማህበረሰባችን ጋር እንድረስ የሁሉም ኃላፊነት ነው ብዬ ነው የማስበው። በዚህ ኤሪያ ላይ ብቻ የሚሰሩ ኃላፊዎች ብቻ ሪስፖንሲቢሊቲ አይሆንም። ሚዲያ ትልቅ እንትን አለው። ለዛ ነው ይህንን ነገር ቀረጻ አድርገን ለማህበረሰብ የምናስተላልፈው። እኛ ጤና ባለሙያዎችም የግዴታ ይሄ ሪስፖንሲቢሊቲ ያለብን። እኔ አሁን ብዙ ጊዜ ሶሻል ሚዲያ አልወድም፣ ግን በተለይ ካየሁ በኋላ ችግሮቹን የእኔ ታካሚዎች ብዙ ቦታ ለፍተው ነው የሚመጡት። አሁን በደንብ ማስተማር ጀመርኩ። አሁን ወደ ሶሻል ሚዲያው ገብቼ ማስተማር ጀመርኩኝ። ለምሳሌ እንዲህ አይነት ምልክት ሲኖባችሁ እንደዚህ ነው፣ እንደዚህ ባትቆዩ ጥሩ ነው፣ እንደዚህ ብታረጉ ጥሩ ነው ብዬ የላይፍ ስታይል ሞዲፊኬሽኖችንም ማስተማር ጀምሬያለሁ። አሁን በተለይ ወጣቱም ትልልቅ ሰዎችም ምናምን ቲክቶክ፣ ፌስቡክ ማያ የለም እና ማህበረሰቡን ለመድረስ አሁን በጣም ቀላል ነው ከበፊቱ። ስለዚህ በደንብ ስትራቴጂዎችን ነድፎ ማስተማር ጥሩ ነው። ቅድም አንቺም እንዳልሽው ሁሉም ሰው የመጀመሪያ እርዳታ ሕክምና እንዴት ማድረግ እንዳለበት ቢማር ለዛ አመቻችውን ነገሮችን አሉ። አሁን ሶሻል ሚዲያ ላይም የትኛውም ኢንተርኔት የማይጠቀም ሰው የለም እና ኢንተረስቱን ማሳደር ግን አስፈላጊ ነው። በፖሊሲም ደረጃ ተቀርጾ አተገባበሩን በደንብ እኛም መሰል ሁሉ ጊዜ የምናገረው ምንድን ነው አደጉ ሀገሮች ለመድረስ በስነ ስርዓት መስመር ላይ ነው ያለ ነው፣ ግን ፈጠን ብለን መራመድ አለብን ነው። አሁን ያደጉት ሀገሮች ኤር አምቡላንስ አላቸው። ከማንኛውም ጃንግል ላይ ሄደው አሁን ሃይኪንግ ሲያደርጉ ምናምን የሆነ ሰው ቢጎዳ እዛ ሆነው ነው 911 የሚደውሉት፣ በሄሊኮፕተር ነው መጥተው የሚያነሷቸው። እኛ ያንን ከ5 ከ10 ዓመት በኋላ የማናደርግበት ምንም ምክንያት የለም። ምክንያቱም ለዛ የሚሆን አቅም ያለን ይመስለኛል። ግን ምንድነው የረቀቅነውን ፖሊሲ በትግረት መፍጠር፣ ወደ ስራ ላይ ማዋል ትንሽ ፈጠን ማለት ይጠበቅብናል። ከተማ ውስጥም እንደምታየው አሁን አዲስ አበባችን እንደ በፊት ነው ትራፊኩ ጃሙ አይደለም። መንገዶች በደንብ እየሰፉ ነው። ለምሳሌ አሁን አንድ አምቡላንስ ከሰበት አካባቢ እኛ አለርት ሆስፒታል ለማምጣት የምታውቀው ነው ጃሙን አይደለ? ግን አይታችኋል አሁን ከሰበታ ጀምሮ እስከ አየር ጤና ያለው መንገድ እንዴት ሰፍቶ እየተሰራ እንደሆነ። ስለዚህ አምቡላንስ ስላለ ብቻ አይደለም ታካሚም በጊዜ የምታደርሰው፣ ኢንፍራስትራክቸሩም እንትን ነው። አሁን ከተማችን ውስጥ የፕሪ ሆስፒታል ኬርን ለመጀመር በቃ ይሄ መንግስት ኢንፍራስትራክቸሮቹን በደንብ አድርጎ እየሰራቸው ነው ያለው። ያን አድቫንቴጅ ተጠቅሞ በዚህ ኤሪያ ላይ የሚሳተፉ ባለሀብቶች አሉ። አሁን አምቡላንስ ሰርቪስ የሚሰጡ ምናምን ምሳሌዎች ብዙ አሉ ከተማችን ውስጥ። ያንን በደንብ አደራጅተው አሁን አዲስ አበባ ከተማችን ውስጥ የሆነ ሰው ተጎድቶ በቀላሉ ፒክ አድርገህ ጤና ጣቢያ ማድረስ የሚቻልበት ሁኔታ ላይ ነው ያለ ነው። ወደ ክልሎች ደግሞ እያለን እንወርዳለን። እዚህ ክልሎችም ደግሞ የራሳቸውን ኃላፊነት ወስደው ይህንን ነገር መስራት ይኖራል ማለት ነው። ስለዚህ ማስተማር ነው። በፖሊሲ ደረጃ ነገሮችን መቆጣጠር ነው። የሁሉም ኃላፊነት ነው። የሚዲያም እንደዚህ አሁን እናንተ እንደዚህ አይነት የጤና መድረክ ከፍታችሁን ተስትሉ ለብዙ ነገር እንደርሳለን። አሁን ይሄ ብዙ ሰው ሲያየው እንደዚህ ነገር ነው እያለ ሰው እየገባም ጎግል ውስጥ ምናምን እንዴት ነው ማድረግ የምችለው ምናምን እያለ ይመጣል። እንደዛ እያለን አይ ቲንክ በጥቂት ዓመታት ውስጥ የፔሪ ሆስፒታል ኬር በደንብ የምንሰጥበት ዜጎቻችንን የምናድንበት ጊዜ ሩቅ አይደለም ባይ ነኝ። የቴሌሜዲሲን ነበር በፊት። አሁን ኤአይ ወደ ኤአይ ሙቭ እያደረገ መጣ እንጂ ሰው አሜሪካ ሆኖ ኢትዮጵያ ያክማል፣ ኢትዮጵያ ሆኖ አሜሪካ ማከም የሚችልበት ቴክኖሎጂ ላይ ደርሰናል። ዛሬ ደግሞ እያነሳን ያለናቸው ምክረ ሀሳቦች ነገ ተግባራዊ እንደሚሆኑ ውጭ ሀገር በጣም የሚገራርም ለምሳሌ ኤአይ ለምሳሌ ክሊኒክ ውስጥ እኔ እስራኤል ሀገር በነበርንበት ታይም አንድ ሆስፒታል ሄጄ ያየሁት ሐኪሙ ክሊኒክ ውስጥ በሚያይበት ሰዓት ምንም ነገር አይጽፍም። ከታካሚ ጋር ያለውን ንግግር ኤአይ ይመዘግባል። እያንዳንዷን ነገር መዝግቦ ኤአይ ጥያቄውንም ይወስዳል፣ ምላሽንም ይወስድና ቻው ሰላም ዋሉ ጋሼ ምናምን ሲላቸው ሰላም ዋሉ ጋሼ ብሎ መዝግቦ
ይወጣል። ሐኪሙ ምንም የሚጽፈው ነገር የለም። አሁን እኛ ታካሚ ስናይ አንድ ታካሚ አይተን መርምረን ጨርሰን ጽፈን አሁን እኛ እየመጣን ነው። አሁን ለምሳሌ እኔ የምሰራባቸው የትኛዎቹን ቦታዎች በወረቀት አልጽፍም። አለርት ሆስፒታልም የተለያዩ ፕራይቬት ሆስፒታሎች ደግሞ መንግስት ስራ ሰዓት ውጪ የምሰራቸው ቦታዎች አሉ። ወረቀት አልባ ነው የምጽፈው፣ ግን ስቲል እኔ መጻፍ አለብኝ። ስለዚህ ምንድነው 40 በሽተኛ ማየት የምችለውን በ30 በሽተኛ እደክማለሁ ወይም ታይሜም ያልቃል ማለት ነው። ስለዚህ ቴክኖሎጂን በደንብ እየተጠቀምን በሄድን ቁጥር ቅድም ያልኩህ ምንድነው ያለው የሐኪም መጠንና የሚመጣው ታካሚ እኩል ስላልሆነ ቴክኖሎጂዎችን እያመጣ በቆጠ ቁጥር ብዙ ታካሚ ማየት እንችላለን ማለት ነው። በነገራችን ላይ በአፍሪካ ኢትዮጵያ ቀዳሚውን የኤአይ ሲስተሞች በመጀመር በተለይ ብዙ የራጅ ሲስተሞችን ማንበብ አንዳንድ የምርመራ ውጤቶችን የማንበብ ሲስተም በደንብ በኢትዮጵያ አርቲፊሻል ኢንተለጀንስም ጭምር ከጤና ሚኒስቴር ጋር በትብብር እየተሰሩ እናውቃለን። ጤና ሚኒስቴርም የዲጂታላይዜሽን ዲጂታል ሄልዝ ዲፓርትመንት በዚህ በደንብ ትኩረት አድርጎ የሚሰራበት ነው። እዚሁ ላይ እንዳለን ግን አንድ ላይ አዋህዶ ለመቀጠል እንድንችል በስራ ላይ ያለ የጀርባ አጥንት ጤንነት መገጣጠሚያ አካልን ጤንነት ጉዳይ ደግሞ እናነሳ። እስቲ በዛ ጉዳይ ላይ እንደ አጠቃላይ እንደ ባለሙያ ዛሬ ከማብራራት ባትጀምርልን ደስ ይለናል። እንደው ችግሩን ከመተቸት ብትጀምርልን፣ እንደው ወንበሮች ጠረጴዛዎቻችንንም ጭምር ዛሬ አየት ብናደርጋቸው የተሻለ ይመስለኛል። እኔ ቅድም ለየሉ እያልኳት ነበር። ትምህርት ቤት ስማር አንድ አግዳሚ በዚህ በኩልና በዚህ በኩል አለ፣ መሀል ላይ ክፍት ነው። ለመጻፍ ደግሞ እንዲህ ብለን ተንጠልጥለን ነው የምንጽፈው። አሁንም እኔ የተማርኩበት ትምህርት ቤት ላይ ያጠረጴዛና ወንበር በሚስማር እየተመታ አለ። የልጆች ወገብ ያሳስባል ማለት ነው። ስለዚህ እንደ አጠቃላይ በመስሪያ ቤትም በምንም ኦን ዘ ጆብ ያለ የስፓይን ሄልዝ ጤንነት ጉዳይ እንግዲህ በሶስት እንክፈለው። ለምሳሌ ቁጭ ብለው የሚሰሩ አሉ፣ ቆመው የሚሰሩ አሉ። ቁጭ ብለው የሚሰሩት ጋር እንሂድና ለምሳሌ ቢሮ አሁን በዘመናዊ አዲስ አበባ የትኛውም የመንግስት መስሪያ ቤት የግል መስሪያ ቤት ብትሄድ ዘመናዊ ቴክኖሎጂ ወንበር የሌለው ሰው ታገኛለህ ወይ? ሊኖር ይችላል። አብዛኛው ሰው ግን ዘመናዊ ወንበር አለው። ያ ዘመናዊ ወንበር ዲዛይን ሲደረግ የአከርካሪ አጥንታችን እንዴት አድርጎ ይሸከማል ነው። አሁን ከዚህ ጋር አከርካሪ አጥንታችን ገባ ያለ ነው። አንገታችን ጋር ላኛው ጀርባችን ወጣ ይላል። የታችኛው ጀርባችን ደግሞ ገባ ያለ ነው። መቀበላችን ደግሞ ወጣ ያለ ነው። ስለዚህ አይታቸው ከሆነ ወንበሮች እንደዛ ተደርገው የተሰሩ ናቸው። ግን አጠቃቀሙ ላይ ባለማወቅ የምንሰራቸው ስህተቶች አሉ። የተሰሩበትን ዓላማ አቺቭ ያደርጓል አይደለም። ስለዚህ የመጀመሪያው ስትቀመጡ የምትሰሩበት ማንኛውም ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ የት ጋር ነው የሚቀመጠው? የሰው ልጅ እየተመሰጠ ሲሄድ በስራው ያጎነበሰ ነው የሚሄደው። ሁሉም ስራችን ወደዚህ ነው። ወደዚህ ምንም የሚያይ ነገር የለም። ሁሉም አክቲቪቲያችን ወደዚህ ነው ያለው። ስለዚህ እኔ ይህንን ማይክ እዚህ ጋር ባላረገው ኖሮ አጎነብሳለሁ ማይኩ ጋር። ምክንያቱም ቴክኒሻሉ ድምጽ እየተሰማ ያለም ጎንበስ በል እያለኝ ያጎነበስኩ ነው የሚሄደው። ስለዚህ ማይኬ ትክክለኛ ቦታ ስለተቀመጠ ነው እኔ ጀርባዬን ደግፌ የተቀመጥኩት። ስለዚህ ቢሮ ስንቀመጥ የመጀመሪያው የምንሰራበት ማንኛውም ላፕቶፕ፣ ዴስክቶፕ የሚሆን በአይናችን ትይዩ ነው መሆን ያለበት። ከዛ የምንሰራበት ኪቦርድ ደግሞ አትሊስት በደረታችን ትይዩ መሆን አለበት። እንደዛ ከሆነ እንደዚህ ሆኜ ነው ታይፕ ማረገው። እያየሁ ያለው እዛ ጋር ነው። ለምን አጎነብሳለሁ? ስለዚህ የመጀመሪያው ወንበራችንን ዝቅ ማድረግ እስከዛ ላይ ድረስ እንዲህ ለመጻፍ እንዲመቸናል። እኔ አሁን ኦፒዲ ስገባ ኮምፒውተሮቹ ምናምን በእኔ ቁመት አይደለም የተቀመጡት። የማረገው ምንድን ነው ወንበሩ እስከታች አወርደዋለሁ። እንደው አንዳንድ ታካሚዎች አጭር ሁሉ መስላቸዋለሁ። ሆን ብዬ አውርጄው ነው። ለምን ለአከርካሪ ጤንነት ማለት ነው። ስለዚህ አውርጄው ፊት ለፊት ዴስክቶፕ እዚህ ጋር ነው ያለው፣ እዚህ ጋር ነው የምጽፈው። እዚህ ጎንበስ የምትልበት የለም። በኋላ አስታውሽ ጎንበስ ቀና ላለሁ ማለት የሚሆን ነገር አይደለም። ያንን ስለዚህ በመሀል ደግሞ ተነስቶ ለላይኛው ወገብ፣ ለታችኛው ወገብ፣ ለአንገታችንም ስትሬቺንግ ኤክሰርሳይዝ መስራት። ቁጭ ብለን አይደለ ሶሻል ሚዲያ የምናየው። አሁን ቲክቶክ ላይ ብዙ እያስተማርኳቸው ያሉ ነገሮች አሉ። ቴክኖሎጂ ኔክስት ሲንድሮም እንለዋለን፣ ፔን እንለዋለን። አሁን ሁሉም ሰው ያያል በቃ እንደዚህ ሆኖ ለምናምን ለሰዓት፣ ከዛ እዚህ ጋር ኃይለኛ ህመም፣ ከዛ መጉበጥ ምናምን እየመጣ ነው። ስለዚህ ምንድን ነው ብዙ ጊዜ የምንመክረው ሶሻል ሚዲያ ስናይ፣ አንደኛ ሶሻል ሚዲያ ለረጅም ሰዓት ማየት ከጥቅሙ ጉዳቱ ይበዛል። ለአይናችንም ጤንነት፣ ለአይምሯችንም። አሁን በተለይ ልጆቻችን ላይ መጠንቀቅ ይኖርብናል። የዚህ
ከሶሻል ሚዲያ ጋር ተያይዞ ያለ ኦቲዝም ከፍተኛ ዲጂታል ኦቲዝም ከፍተኛ ችግር እየሆነ ነው። እርግጠኛ ነኝ በተለይ የተማረው ማህበረሰብ ስማርትፎን ያለው እየተቸገረ ነው። አሁን ያለው ስትገባ ገና ልጅ የምትቀበለ ስልክ ከዚህ በፊት በነበረ ዲስከሽን እንደዛ ብዬ ነበር። አንድ ቆንጆ ኤክስፒሪየንስ አገኘውና ስለሚጠቅም ሁላችንም ጋር ያለ ነው። አይኑ በስልክ ምክንያት የተበላሸ ሰው አሳየኝና እሱን ካሳየዋት በኋላ ልጅ ስልክን ቢያለች አንተ ስማርት ሆና እኔም ገብቻ አሳየዋት ስቶፕ በጣም አቆማለች። ስለዚህ ወደው እንዴት እንደወሰዱ ስልካችንን ራሱ አታውቁትም። በተለይ ከ5 ዓመት በታች ያሉት ምናምን አባዬን ነው ማየ መቼ መተው ነው ቶሎ ከዛ ላታያቸው ሁሉ ተደብቀው እንግዳም ሲመጣ ቀድሞ ይቀበላሉ። ተደብቀው ሁሉ ማየት ይጀምራሉ። በጣም ለአእምሯቸው ጤንነት ዳንጀረስ ነው። ማየት የሌለባቸውን ነው የሚያዩት። ቲክቶክ ገብተው ዩቲዩብ ገብተው ህጻናት ማየት የሌለባቸውን ነው የሚያዩት። ለአይን ጤንነት በጣም ከፍተኛ ችግር አለው። ያው እዚህ ላይ በደንብ የሚመለከታቸውን ባለሙያዎች ጋብዛችሁ ብታናገሩ ጥሩ ነው። እኛ አከርካሪ ጋር ስንመጣ ደግሞ ለረጅም ሰዓት እንዲጎብጠው በሚያዩበት ሰዓት ከኋላ ያሉት ጡንቻዎቻችን እንደዚህ ወጥረው እንዳትወድቅ ይዙሃል። ከዛ ይሸማቀቃሉ፣ ፔን ይፈጥራል። አከርካሪ አጥንታችን በዛው ባስቀመጥክበት ነው እየለመደ የሚሄደው፣ መጉበጥ ይመጣል። እዚህ አካባቢ ሻኛ የሚመሳሰል ስብ ያለባቸው ሰዎች አሉ አይደለ? ከዛ የመጣ ነው። በጣም እንደዚህ አናቶሚካሊ ይሄ ትክክለኛው አቀማመጥ ሳይሆን ዲስክ ሊንሸራተት ይችላል፣ ዲስክ ይጨፈለቃል ምናምን። እነዚህ ነገሮች ከፍተኛ ህመም ይፈጥራሉ። ስለዚህ ብዙ ጊዜ ለታካሚዎች 20 ሩል እምለዋለ። 20 ደቂቃ ስልካችሁን ካያችሁ 20 ደቂቃ ራቅ ያለ ቦታ እዩ፣ 20 ሰከንድ እዩ፣ ሌላ ራቅ ያለ ቦታ። አይናችሁም ጤንነት ጥሩ ነው። 20 ሰከንድ ደግሞ እንደዚህ አይነት ስትሬቺንግ ኤክሰርሳይሶች ወይም እንደዚህ ምናምን ነገሮችን ማድረግ አድርጉ ትላለ። ለምን እያንዳንዱ ሰው ሄደ ሶሻል ሚዲያ አዘጋማ። ይሄ ጥሩ ነው። ስለዚህ በየቤቱ ሁሉንም ስናይ እንዴት አድርገን ነው ተቀምጠን ነገሮችን የምንሰራ? ስለዚህ 3 20ዎች ነው እያስተማርከን አሁን። አንደኛው 20 ደቂቃ ካየን ቢያንስ ለ20 ሰከንድ ሌላ ቦታ ማየት ለአይናችን ጤንነት ጥሩ ነው። በዛ አጋጣሚ ቀና እንላለን። 20 ሰከንድ ደግሞ ስትሬች ማድረግ። በተለይ አሁን ይሄን አይደለም ችግሩ፣ ወደ ኋላ ለምን ጎብጠናል አሉ። አሁን ማንኛውም ዩቲዩብ ላይ ብትገቡ እነዚህ ስትሬቺንግ ኤክሰርሳይሶች አሉ። ሰው ልብ ብሎ እኮ ፎከስ ብሎ ስለማስራዬ ብሎ ፈንፈኖቹን ብቻ ስለምናይ ነው። አውርዶ ከዩቲዩብ ኦኬ፣ በመሀል በቢሮ ቢሮች ሰራ ጥሩ ነው የሚሉ ጥሩ ነው። ሌላው ቆመው የሚሰሩ ወገኖቻችን ጋር ስንመጣ ደግሞ የመጀመሪያው ክብደት ማንሳት ነው። እንግዲህ የመጀመሪያ የምመክረው ማንኛውም ሰው የሆነ እቃን ከማንሳቱ በፊት ያ እቃ ከኔ ሰውነት ተክለ ሰውነት ጋር ይሄዳል ወይ ነው። እኔ አሁን 100 ኪሎ ላነሳ አልችልም አይደለ? ኤርላይንስ 23 ኪሎ ያደረጉበት ምክንያት ስላላቸው ነው። አሁን ለብዙ ሰው ለገንዘባቸው ነው ብሎ ነው የሚያስበው አይደለ? 20 ኪሎ የተደረገው የሚሰሩት እኔ በሚገባኝ የሚሰሩት ኤርላይንስ ውስጥ ባግ የሚያሽከረው እንትን የሚሉት ሰራተኞች ከዛ በላይ ማንሳት ስለሌለባቸው ነው እንጂ ኤርላይንስ ብዙ ባጎችን እንትን ብሎ የተለየ እንትን ለመፍጠር አይደለም። አይታችሁ ከሆነ ኤርላይንስ ላይ እኔ አሁን አንድ ጊዜ ከእስራኤል ስመጣ 40 ደርሷል ባኪ ቀንስ ተባልኩ። እከፍላለሁ ስለከፈልክ አይደለም በሁለት ባግ አድርገው ሰራተኞቻችን ወገባቸው ይመማቸው ያንተ እንደዚህ ነው ያሉት። ምንድነው ከዛ በሁለት ባግ አድርጊ ምናምን ነው ያመጣሁት። ትከፍላለህ ግን ብከፍልም በሁለት ባግ እስካላረከው ድረስ 30 ኪሎ አያስገቡልህም ብትሞት። ለምንድነው ከአከርካሪ ጤንነት ጋር አያይዘውታል። ጎበዞች ናቸው ያውቃሉ ስለ አከርካሪ ጤንነት ማለት ነው። ስለዚህ የመጀመሪያ እቃ ከማንሳታችን በፊት ይህንን ነገር እችለዋለሁ ወይ ወገቤ ላይ ችግር አይፈጥርም ወይ የሚለውን ነው። ብዙ ጊዜ ህጻናትም ይሆኑ አሁን ህጻናት መንገድ ትምህርት ቤት ሲሄዱ አላስፈላጊ ትልቅ ቦርሳ ነው ከ2 እስከ 3% የሰውነታቸውን ክብደት በላይ ሰው መሸከም አለበት ብለን አናስብ። ለምሳሌ 23 ኪሎ አንድ ኖርማል ያንግ ሰው 70 ኪሎ ብለን እናስባለን አይደለ? ኖርማል አደልት ፐርሰን የምንለው ከ70 23 ኪሎ 3% ነው። ህጻናትም ባግ ሲሸከሙ የ15 ዓመት ኪሎ ግራም ያለው ህጻን ልጅ የዛን 2-3% ነው መሸከም ያለበት። አከርካሪያችን ከዛ በላይ አይችልም። ግን ይሄንን ስል ከሰው ሰው ይለያል። ቦዲ ቢልደሮች አሉ አሁን በጣም ከር ያሉ አሉ አይደለ? እኔ አሁን 100 ኪሎ ማንሳት አልችልም። ምናልባት 30 ኪሎ ላይ ከብደኝ ይችላል። 50 ላንሳ ብል ከፍተኛ የሆነ የወገብ ህመም ይሰማኛል። ለምንድን ነው? ስለዚህ ስናነሳ ከኋላ ሁሉም ነገር ቴንሽን አለው፣ ተወጥሯል። ስለዚህ አንደኛ የምንጎነበሰው ከዚህ ነው። ሸብረክ ብለን ነው ማንሳት ያለብን ነገሮችን
አሁን ቲክቶክ ላይ ብዙ ራሴ ቁጭ ብዬ ዲሞንስትሬት አድርጌ እንደዚህ ቀብታ ነው ብዬ እንትን ያልኩት አለ። የመጀመሪያው ይሄንን እቃ ትክክለኛ የኔ አቅም ነው ወይ? ብዙ ሰዎች ከባድ እቃ አንስቼ ወገቤን አመኝ ብለው የሚመጡት ታካሚዎቼ ከአቅማቸው በላይ ስላነሱ ነው። ከዛ ምን ይሆናል? ከኋላ ስለሚወጠር አከርካሪ አጥንታችን ከፊት ለፊት ተጽዕኖ ስለሚያድርበት ከኋላ ያሉት ጅማት ጡንቻዎቻችን ምናምን በደንብ ስለሚወጠሩ በተወሰነ መልኩ ይበጠሳሉ። ዲስክም ሊንሸራተት ይችላል። የዛን ሰዓት በጣም ከፍተኛ ህመም ይሰማቸዋል ማለት ነው። ብዙዎቹ ዲስክ ባይንሸራተትም ከኋላ ጅማቶቻቸው ወይ ጡንቻዎቻቸው ተሳስበው ወይ የተወሰኑ ተበጣጥሰው ከፍተኛ የወገብ ህመም ይዟቸው ይመጣሉ። ረፍት አድርገን መድኃኒት እየሰጠን ነው የምናድናቸው። እና አንዱ ይሄ ነው ትልቁ ችግር። እና ምሳሌ በጉልበታቸው የሚተዳደሩ ወገኖቼ በጣም የሚሸከሙትን ትልቅ ነገር አይታችኋል። እዚህ ላይ 50 ኪሎ የተሸከምክ ረጅም ጊዜ የምትሰራ ከሆነ አከርካሪን እየጎበጠ ነው የሚሄደው። ለምሳሌ ደረጃ የሚወጡ እየጎበጠ ነው የሚሄደው። እየጎበጠ ነው የሚሄደው። ከዛ ይመጣሉ በህመም። ስለዚህ ምንድነው አለመስራት አይቻልም። መጥኖ መያዝ ጥሩ ነው። ከዛ በኋላ ደግሞ ፍሌክሲቢሊቲ ኤክሰርሳይዞች እነዚህ አይነት ነገሮችን መስራት አስፈላጊ ነው ብዬ አምናለሁ። ብዙዎቹ የወገብ ህመሞች ከዚህ ጋር የተያያዙ ናቸው። ያው ስራዎቻችን እንዳልነው ነው። ሰርቶ መብላት አለበት። ኦብቪየስሊ ሰርቶ እንጀራው የሚበላበት ስራ ደግሞ እንዳልነው እንደዚህ የጉልበት ስራ እስከሆነ አትሸከም አትስራ አይደለም። ግን ከራስ በላይ ንፋስ ነው የሚሉት ቤተሰቦቻችን ሲታዩ። ሌላው ደግሞ ምንድነው በዘፈቀደ መኖር፣ በእንግሊዝኛው ሴደንተሪ ላይፍ እንለዋለን። መብላት፣ መተኛት፣ ሩቲን የሆነ ድግግሞሽ ነው። ሰው ልጅ ይበላል፣ ይጠጣል፣ ይተኛል አይደለ? በመሀል እንቅስቃሴ መስራት አስፈላጊ ነው። ስለዚህ ምንድነው ያ ከቢሮ የሚሰራው ሰው ስለማይሯሯጥ ወይ ጂም ሄዶ ወይ ቤቱ ወይ ሜዳ ላይ ሮጦ ፍሌክሲቢሊቲ ወይ ደግሞ ስዊሚንግ መዋኘት ለወገባችን ጡንቻዎች በጣም አስፈላጊ ነው። በጣም ጥሩ ፍቱን ነው። ግን ያው ለሚመለከታቸው ሰዎች ነው። አንዳንዶቹ ከፍተኛ የአጥንት የአከርካሪ አጥንት ስብራት ያለበት ሰው ሄጄ ለዋኝ ቢል ይሰምጣል እንጂ ጥቅም አይሰጠውም። ከኦፕሬሽን ከሰራውላቸው በኋላ ግን ቁስሉ ከዳነ ምናምን በኋላ ስዊሚንግ እንትናል። ምክንያቱም ጡንቻውን ከፍቼ ነው አመጋባው። ስዊሚንግ ግቡላቸዋለሁ ታካሚዎችን። ሁሉም ሰው አለው። ሌላ ደግሞ ቀኑን ሙሉ የሚሸከም ሰው ገብቶ እንትን መስራት ይሄ ክብደት ማንሳት መፍትሄ ላይሆን ይችላል። ኦልሬዲ ጥንካሬውን ያንን ያደረገ ለምሳሌ ቀኑን ሙሉ ላይ የሚሸከም ሰው ዴድ ሊፍት ገብቶ ጂም መስራት ሞኝነት ይመስላል። መስል ሪላክሲንግ ይባላል። የጡንቻውን ማረጋጋት ለምሳሌ ኤሮቢክስ ሊሆን ይችላል። የጡንቻ ማፍታታት ፍሌክሲቢሊቲ ኤክሰርሳይሶችን ቢሰራ ይጠቀማል። ሁሉም ሰው እንደ ህይወቱ አኗኗር ዘይቤው ሊያንን ሊያስተካክለት የሚችል ነገር አለ። አሁን በጀርባ ህመም ከሚጎዱ ሰዎች አንዱ እኔ ነኝ። ለምን ቆሜ ደግሞ ሉፕ የሚባል ነገር አለ፣ ኦፕሬሽን የሚያጎላ ነገር። እሱን አድርገን ረጅም ሰዓት 6 ሰዓት 5 ሰዓት ቆሜ በጣም ኃይለኛ ስራ ፈጥሬባቸው ጡንቻዎችን ነው ሞጣል ስወጣ የመጀመሪያ የማደርገው ኦፕሬሽን ኖት ምናምን ከጻፍኩት ታካሚ ደህና መሆኑ ነገሩን ማንቀሳቀሱ መንቃቱን እርግጠኛ ከሆንኩ በኋላ ከቤተሰቦቹ ጋር ካገኘሁት በኋላ የሆነች ሩም ገብቼ ፍሌክሲቢሊቲ ኤክሰርሳይዝ ነው የምሰራው፣ ወገብ መከራዬ እንዳላይ ማለት ነው። ስለዚህ ለምንድን ነው ያንን ስራ መስራቴ ግዴታዬ ነው። ግን ያንን ደግሞ ሊያጠፋልኝ የሚችል ፍሌክሲቢሊቲ ኤክሰርሳይዝ ይሰራለሁ። ስለዚህ ሰው ከሴደንተሪ ወይ ከዝም ብሎ ፈቃድ ላይ ህይወት ወጥቶ የተወሰነ ወክ ማድረግም ራሱ ቀላል ነገር አይደለም። እነዚህ ነገሮች ቢያርግ እነዚህ ለአከርካሪ አጥንት ጤንነት በጣም ጠቃሚ ናቸው ብዬ ነው የማስበው። እያሰብኩ ነበር። ያው ደጋግመን እንዳንለው ነው በያለንበት የግድ ጂም እንትን ማለት ሜምበርሺፕ መሆን መክፈል አይጠበቅብንም። ከተቻለ ጥሩ ነው፣ ቢሆን ጥሩ እውነት ነው ቢሆን ጥሩ። ግን ቅድም ያለ እንዳነሳው ብዙ ሰዎች ኑሮ የሩጫ የራሱ ጂም አይደል እንደምኑን ሰራውት ምን ለየሆነ ነገር ለመስራት ምን ሄደው ምን ሮጣውና የሚገባንን ቦታ ለማነቃቃት ወይም ለማፍታታት አሁን እንዳልነው ጀርባችንን ለማነቃቃት ነው። አሁን ራሱ ደጋግመ ስታወራ 10 አቀማመጤን እንዲያርኩ ያስተካከልኩ ነበር። አሁን ሲምፕል የሚመስሉትን ነገሮች
ፕራክቲስ ብናረጋቸው ብንተገብራቸው እንዳልነው ታሞ ሄዶ ኦፕሬሽን ድረስ ከመድረስም እንዳልከው ከኦፕሬሽንም በፊት ሊታከሙ የሚችልባቸው ወዮች እንዳሉ ሆኖ እዛ ከመድረስ በፊት ግን ፕሪቨንሽን ወይም ደግሞ ቅድመ መከላከል ላይ ትኩረት የምንሰጠው ስለሆነ እሱን ማድረጉ በጣም ጥሩ ነው ብዬ አስባለሁ። ምን እያሰብኩ ነበር ስለ ዲስክ መንሸራተት በትንሹ ስታነሳ እሱን እያሰብኩ ነበርና ብዙ ሰዎች እንግዲህ ታክመው ይሁን እንዲሁ ራሳቸውን ዳያግኖስ አድርገው ይሁን ዲስክ መንሸራተት ተብዬ ወይ ዲስክ መንሸራተት አለብኝ ሲሉ እሰማቸዋለሁና እንደው ምንድነው ዲስክ መንሸራተት የሚለውንና ምንድነው ኮዙ ፕሪቨንትስ የሚደረግ ነው የሚለውን በትንሹ ብናነሳ ባለፈው ሳምንት በደንብ ባላነሳ ነው ብያለሁ። ነካር ግን ያለፍ ነው። ዛሬ ግን በተለይ በየቦታው መስማት ጀመርን አይደል? አሁን አብዛኛው ሰው ዲስክ መንሸራተት ይላል። ቀለልም አድርገው ዲስክ መንሸራተት ተብዬ ይልሻልና እንደው ዛሬ ዶክተር ይሄ ሄልዝ ኤዱኬሽኑ ላይ ትኩረት አስደረግን ቢሆንም ዋንኛ ሰው ነው። ዲስክ እንግዲህ የምንለው አንገታችን ውስጥ 7 አከርካሪ አጥንቶች አሉ። የላይኛው ከሳምባችን ጀርባ ያለው 12 አከርካሪ አጥንቶች አሉ። ታችኛው ወገባችን ሌላ 5 አከርካሪ መቀመጫ የምንለው ደግሞ ሳክረም የምንለው አጥንቶች ደግሞ 5 አለው። ስለዚህ በተለይ የላይኛው አንገታችን የላይኛው ጀርባችን እና የወገባችን ውስጥ ያሉ ዲስኮች በእያንዳንዱ አከርካሪ አጥንት መሀል የተቀመጡ ጠንካራ ስጋ ነው። ለምሳሌ አሁን የመጫሚያችን ጠንካራ ስጋ አለ። ያን ያክል ጠንካራ ስጋ ሆኖ የተለያየ ክፍል አለው። ለምሳሌ ዋናው እንደ ዲስክ የምታየውና ውስጥ ደግሞ ዋናው ዙሪያውን ያለው ጠንካራ ስጋ ነው። መሀል ላይ ያለችው ደግሞ ትንሽ ለስለስ ያለች ስጋ ነች። ስለዚህ ዲስክ በተፈጥሮ ጠቃሚ ነገር ነው። ለምን? በዛ ነው አከርካሪ አጥንታችን ክብደትን የሚያስተላልፈው ወደታች የምንሸከምበት ነገር ነው። ፍሌክሲቢሊቲ የምናደርገው ምናምን ጎንበስ ቀና የምንለው ምናምን እዛ ዲስክ ላይ ያለ ሙቭመንት ነው። ከዲስክ በተጨማሪ በጀርባ በኩል ፋሴት ጆይንት የምንላቸው አሉ። እያንዳንዱ አከርካሪ አጥንት የሚገጣጠምበት አለው፣ መገጣጠሚያ አለው። በዚህ ቁጥር በግራም በቀኝም መገጣጠሚያዎች አሉት። ለዛ ነው የምንንቀሳቀሰው። አሁን ዲስክ ችግር የሚሆነው አብጦ ወይ ተንሸራቶ ቱቦ ውስጥ ገብቶ ነርቭ የተጫነ ከሆነ ብቻ ነው። አሁን ደግሞ ምንድነው ማንኛውንም ሰው በተለይ ከ40 ዓመት በላይ ያለ ሰው አንዳንዴ 30 ሊሆን ይችላል ከመንገድ ላይ ና ወንድሜ ወይ ና እህቴ ብዬ ኤምአርአይ ውስጥ አስገብቼ እስካም ባረጋቸው ብዙ ሰው ያበጠ ዲስክ ወይ የተንሸራተተ ዲስክ ይኖረዋል። የሰው ልጅ ፊቱ ቆዳው እንደሚሸበሸብ ሁሉ አከርካሪ አጥንታችንም የሚወጡበት ቀዳዳ ነርፎቹ ምንም ያረጀ ነው የሚመጣው። ስለዚህ በእድሜያችን የሚመጡ ለውጦች ይኖራሉ። ስለዚህ እስከ አንድ የ70 ዓመት ሰው 70% በኤምአርአይ ላይ ብዙ ነገሮች ይኖሩታል። ራዲዮሎጂስቶች እንደዚህ ዘርዘሮ የሚጽፏቸው ነገሮች አይቷቸዋል አለ። ለኛ ለስፓይን ሰርጅኖች ያ ምንም ማለት አይደለም። ለምንድን ነው ያ ችግር ታካሚው ላይ ችግር ፈጥሮበታል ወይ ነው። ኤምአርአይ ላይ የምናየው ነገር ችግር ፈጥሮበታል ወይ ነው። ለምሳሌ አንቺን ኤምአርአይ አስገብቼ L45 ላይ ያበጠ ዲስክ ባይ ምንም ማለት አይደለም። ችግር እስካልፈጠረ ድረስ ምንም ማለት አይደለም። ችግር የሚሆነው ግን ቱቦ ውስጥ ገብቶ አንድ ወይ ሁለት ወይ ነርቡን እዚህና እዚህ ከሆነ አንገታችን የላይኛው ጀርባችን ከሆነ ስፓይናል ኮርድ አለ። እሱ ላይ ጫና ካሳደረ የታችኛው ከመሀከላችን ወገብ በታች ያሉት ደግሞ ስፓይናል ኮርድ አይደለም ያለው። በጣም ብዙ ነርቮች እንደ ፈረስ ጭራ በቱቦ ውስጥ ነው የሚያልፉት። ጊዜያቸው ሲመጣ እየወጡ እግራችንን ያንቀሳቀሳሉ። ሽንት ሰገራ እንድንቆጣጠር ይረዱናል። ስለዚህ እነዛን ነርቮች ተጭኖ ካለ ነው ችግር የሚሆነው። ስለዚህ ዲስክ ስለተንሸራተተ ሁሉም ዲስክ ኦፕሬሽን አይፈልግም። በመድኃኒት የሚታከማለ፣ በፊዚዮቴራፒ የሚታከማለ፣ በመርፌ ሕክምና የሚታከማለ፣ የግዴታ ደግሞ ኦፕሬሽን የሚደረግ ሰው አለ። ስለዚህ ዲስክ መጀመሪያ ሲንሸራተት የወገብ ህመም ያመጣል። ከወገብ በተጨማሪ የተጫነው ነርቭ ላይ እስከ እግራችን ድረስ የሚቀስት የሚያቃጥል ህመም ይፈጥራል። ሁሉም እግራችን ላይ ክልል አለው፣ ደርማቶም እንላቸዋለን። እያንዳንዱ ነርቮች ወጥተው የሚሄዱበትና እዛ ቆዳችን ላይ የሚመግቡት ቦታ ክልል አለው። እዛ ቦታ ላይ የተለየ ማቃጠል ስሜት ይሰማዋል ከወገብ በተጨማሪ። ከዛ ሲመጣኛ ጋር አንደኛ ዲስኩ ምን ያክል ችግር ፈጥሯል የሚለውን እናያለን። ምን ጠይቀው የመጀመሪያው ታካሚው ምን ያህል በህመሙ መከራውን እያየ ነው። ከዛ ደግሞ የተንሸራተተው ዲስክ መጠን ምን ያክል ነው። ነርቡን በጣም በኃይለኛ ነው የተጫነው። ነርቡ ተጭኖት በኃይለኛው ያ ነርቭ ፓራላይዝ ሆኖ እንቅስቃሴውን ገድቦታል አልገደበውም። ለምሳሌ L45 ላይ 5ኛው ነርቭ ቢጫን እግሩ ለምሳሌ እንደዚህ ማድረግ የሚችለውን እንደዚህ ማድረግ ድሮፕ ያደርጋል ማለት ነው። ያ ነገር ችግሮች አሉ ወይ ብለውን በምርመራ እናረጋግጣለን። ከዛ ኤምአርአይውን እናያለን።
ኤምአርአይን አይተን ከታካሚው ህመም ስቃይ ጋር የህመም ስቃይ አነስ ያለ፣ መካከለኛ፣ ከፍተኛ ብለን ምናያለን እስከሚያስለቅስ ድረስ አለ። እኛ እንደው ምንድነው የፊት ገጽታ አለን ፔን ስኮር የምንለው። ያ ብዙ ጊዜ ታካሚዎች የእርሱ ህመም ከዚህኛው ፊት የትኛው ፊት ነው እንደኛው ፊት ነው እና ያ ሰው ምንድነው ግሬዱን እንትን የምንልበት ነው። ያውቁታል። የሚያለቅስ ፊት አለ፣ ፊቱ ቀይ ሆኖ ኢሞጂዎች አሉ። እነሱን እናይና መጀመሪያ እንደመጡ በቀጥታ ይሄ በመድኃኒት ይሻለው ትችላል። ለምሳሌ በተለይ ከ6 ሳምንት በታች የቆየ ዲስክ ራሱ ዲስኩ ትንሽ ወደ ኋላ የመመለስ ወይም ደግሞ የመሟሸሽ ባህሪ ሊኖረው ይችላል። ከዛ መድኃኒት ከሰጠሁት ደግሞ ያ መድኃኒት ባፉ ገብቶ በደም ስሩ ሄዶ እዛ ቦታ ላይ በደም ደርሶ ዲስኩ ሲጫነው ነርቡን በጣም ያብጣል፣ ይቀላል፣ አካባቢው ይቆጣል። ያንን ስጋ የሚያከስም መድኃኒት ነው የምንሰጠው። ከዛ ሲከስም ህመሙ ይቀንሳል ነው። ሁለተኛው ደግሞ በተለይ ነርቮቹ ላይ ችግር ከፈጠረ ፊዚዮቴራፒ ነርቡ እንዲነቃቃ የምናሰራው ነው። በሶስተኛ ደረጃ መድኃኒት ቀምመን በኤክስሬ ማሽን እያየን እዛው ነርቡ አጠገብ መድኃኒት የምናፈስበት ነው። ይህንን ሆኖ ኦፕሬሽን የሚያስፈልጋቸው በጣም ጥቂቶቹ ዲስኮች ናቸው። የመጀመሪያው ይህ ሁሉ ህክምና አድርጌለት ታካሚው ህመሙን መቋቋም ካቃተው፣ ሰርቶ መብላት ካልቻለ፣ በአግባቡ መተኛት ካልቻለ፣ ከቤተሰቦቹ ጋር መጫወት ካልቻለ፣ ዴይ ቱ ዴይ ይሄ በየቀኑ የሚያደርገውን አክቲቪቲ ካሰናከለው የግዴታ ኦፕሬሽን ሊያስፈልገው ይችላል የተሻለ ውጤት ለማምጣት። እንደዚሁ መጀመሪያ አይተን ደግሞ በጣም ትልቅ ዲስክ ቱቦ ውስጥ ሙሉ ተቀርቅሮ ይህ ታካሚ በሚቀጥለው እግሩ ፓራላይዝ ሊያደርገው ይችላል፣ ሽንት ሰገራ መቆጣጠር ሊያቅተው ይችላል ብዬ የማስባቸው ከሆነ ደግሞ ይሄ ነገር ይሄ ዲስክ ምንም ቢደረግ መድኃኒት ብሰጥህም መርፌ ብሰጥህም ይሄ ዲስክ እዛው ተቀርቅሮ ነው የሚቀረው። ስለዚህ ቱቦውን ማጽዳት አለብኝ ብዬ ቀጥታ ኦፕሬሽን የምነግራቸው ታካሚዎች አሉ። ስለዚህ ዲስክ የምንለው በራሱ ተፈጥሮ ችግር ሆኖ ሳይሆን ተንሸራቶ ቱቦ ውስጥ ነርቭ ከረገጠ ብቻ ነው። ምናልባት ቅድም ካነሳናቸው ውጪ ለዲስክ አጋላጭ ምክንያት ምንላቸው ልታነሳለ የምትችላቸው ነገሮች ይኖር ይሆን? ይሄ ነው ብለን ዲስኩ የተንሸራተተበት ብለን የምንለው ነገር የለም። ያው የሰው ልጅ የራሱ ጄኔቲክስ አንዱ እንትን ነው። ለዛ የተገለጠ ሰው አለ፣ ያልተጋለጠ ሰው አለ። ሁለተኛ የኑሯችን እንትኖች ቅድም እንዳልኳችሁ ላይፍ ስታይል ቅድም እንዳልኳችሁ ከፍተኛ የሆነ ክብደት ስናነሳ አሁን ዲስክ ይሄ ከርካሪ እንትን ይሄ ነው አለ ፊት ለፊታችን ይሄ ነው እንበል። በጣም በኃይለኛ ክፍተት ስናነሳ ይሄ ይከፈታል። ስናጎነብስ ዲስኩ ላይ ከፍተኛ ጫና በሚያድርበት ሰዓት ፕሬዠር ስለሚኖረው ፈንድቶ ወደ እንትን ሊገባ ይችላል፣ ወደ ቱቦ። ለረጅም ሰዓት ሶሻል ሚዲያ እያየን ስልካችንን እንደዚህ ቁርቁበና ሰዓት በፊት ለፊት ነው አከርካሪ አጥንቶች ያሉት አይደለ? ዲስክ ከነሱ መካከል ነው ያለው። ኮምፕረስ የተደረገ ወይም የተጨፈለቀ ሲሄድ ወደ ኋላ ተንሸራቶ እንትን ሊያደርግ ይችላል። እነዚህ አብዛኞቹ የምናደርጋቸው የዴይ ቱ ዴይ አክቲቪቲዎች ለዲስክ መንሸራተት ያጋልጠናል። ለዛ ነው እኮ እንደዚህ አጎንብሳ ቀጥ ብላችሁ ተቀሙ፣ ምንድነው እንደዚህ አላስፈላጊ ክብደት አታንሱ። በተለይ አንገት ውስጥ ያሉት እንትኖች ከክብደት ጋር ብዙ ጊዜ ምን እንላለን መሰላችሁ? አንገታችን ከ4 እስከ 5 ኪሎ ግራም ጭንቅላታችን የሚመዝነው 15 ዲግሪ ዝቅ ባልክ ቁጥር ስሜቱ የሚሆነው 12 ኪሎ የተሸከምክ ያክል ነው። 30 ዲግሪ በሄድክ ቁጥር 18 ኪሎ የተሸከምክ ያክል ስሜት አለው። 45 ዲግሪ ጎንበስ ብለህ በምታይ ሰዓት ወደ 22 ኪሎ ግራም የተሸከምክ ያክል ነው የሚሰማው። 60 ዲግሪ ጎንበስ ብትል 27 ኪሎ ወይም ደግሞ የ7 ዓመት ጻንሽ ኮንዶ ያክል ነው የሚሰማው። ያንን ስታረግ ኖርማሊ ቀጥ ብለን ስንቀመጥ ጭንቅላታችን ኖርማሊ ቀጥታ ወደ ታች ነው አለ ክብደቱ የሚሸከመው። ወደዚህ ሲሆን ግን አላስፈላጊ ዲስካችን ላይ በጣም ከፍተኛ ጫና ስለሚፈጥር ዲስኩ ጫና ሲያደርስበት ተንሸራቶ ወደ ቱቦ ውስጥ ሊገባ ይችላል። ስለዚህ በየጊዜው በዴይ ቱ ዴይ የምናደርጋቸው እንቅስቃሴዎች ለዲስክ መንሸራተት ሊያጋልጡን ይችላሉ ማለት ነው። የሚተላለፍ ነገር ግን አይደለም። አጠቃላይ ከከርካሪ ህመም ጋር የተገናኙ ነገሮች ኢንሄሪት የሚደረጉ በዘር መጡብኝ አይደለም። ግን የሰው ልጅ ሁሉ አፈጣጠሩ አንድ አይደለም አይደል? ስለዚህ ጄኔቲካሊ ስለምንለያይ የሰውነታችን ጥንካሬ እንደሚለያይ ሁሉ የስጋችንም ጥንካሬ ይለያያል። ስለዚህ በተፈጥሮ ለዛ የተጋለጡ ተብሎ አሁን እኛ በሳይንስ እንዲህ አይነት ሰዎች ብለን የምንፈርጃቸው ሰዎች የሉ። ግን ብዙዎቹ ከዴይ ቱ ዴይ አክቲቪቲያችን ጋር በየቀኑ ከምናደርጋቸው እንቅስቃሴዎች ጋር የሚመጡ ናቸው። ሌላው ዲስክ
እድሜያችን በጨመረ ቁጥር አብሮ ያረጃል። ስለዚህ በጣም ይሄ ዊክ እየሆነ ወይም የደከመ ስለሚሄድ በቀላሉ የመንሸራተት እንትን አለው። ስለዚህ እድሜም አንዱ ማሳያ ነው ማለት ነው። መልካም እንግዲህ የማጠቃለያ ጥያቄያችንን እናንሳ። እኔ ዶክተር አድማሱን አግኝተን እኔም ሄለንም ያላነሳናቸው ሀሳቦች በክፍል 2ም ስላወራ ሀሳቡም ሰፊ ከመሆኑ ጋር ተያይዞ ግን ዶክተር መነሳት አለበት፣ ማህበረሰቡ ይሄን ሊያውቅ ይገባል። በተለይ አከርካሪ አጥንታችንና መገጣጠሚያ ጤንነታችን ከመጠበቅ አኳያ ይሄ ሊደረግ ይገባል የምትለን ልናነሳው ይገባል የምትለን ነገር ካለ ወደ አንተ እንመልስና የዛሬውን ሀሳብ እናጠቃለን። ጥሩ። አንድ ጥናት እያየሁኝ 55% ኦፍ አወር ፖፑሌሽን የኛ ህብረተሰብ የወገብ ህመም አለው ይላል። ያው እንግዲህ በእኛ የተሰራ ጥናት ስላልሆነ እንደኛ መስራት ይኖርብናል ጥናት። ግን እሱ የሚያሳየው ምንድነው በየቤቱ በጣም ብዙ ሰው የወገብ ህመም አለው እና በጣም ብዙ ህዝብ ደግሞ የሚታከም አይመስለውም። ይሄንን የምናክም እኔም ጨምሮ ብዙ ጓደኞች አሉ። ሰው ለምን ቤቱ መከራውን ይሰቃያል? ስለዚህ እንደዚህ አይነት ህክምና የሚፈልጉ ታካሚዎች ይሄንን ምን የሚታከሙባቸው ብዙ የመንግስት ሆስፒታሎች፣ የግል ሆስፒታሎች አሉ። ስለዚህ ስቃይ አንዳንድ የኛ ማህበረሰብ ምንድነው የሆነ ነገር ይሻለኛል እያለ በጣም ከፍተኛ ችግር ውስጥ ከገባ በኋላ ነው የሚመጣው። ከአከርካሪና ከብረሰር ጋር ያሉ ህክምናዎች ወርቃማ ጊዜ ያላቸው፣ ነርቭ ላይ ችግር ተፈጥሮ መድከም ከጀመረ በኋላ እኛ የምናደርገው የተለየ ነገር የለም። ስለዚህ ብዙዎቹ ደግሞ በተለይ በማህበረሰቡ ኦፕሬሽን ሲባል ብዙ ሰው የወገብ ኦፕሬሽን ይፈራል። ያው የሚያስፈራል። እኔም እንደ ታካሚ እዛ ጋ ቁጭ ብዬ ሐኪም አድማሱ ኦፕሬሽን ትሰራለህ ምናምን ብዬ እፈራለሁ። ግን ምንድነው በግልጽ ወደፊት የሚመጣብንን ጣጣ ካለ የግዴታ ኦፕሬሽን የሚያስፈልገን ከሆነ መሰራቱ አስፈላጊ ነው ብዬ አስባለሁ። አብዛኞቹ ያለኝ መልእክት ደግሞ አብዛኞቹ የወገብ ህመሞች 95%ቱ እንደው የተለየ የኛን በኦፕሬሽን እርዳታ የሚፈልጉ አይደሉም። የኑሮ ዘይቤያችንን አስተካክለን ምን ወጣቸው ነገሮች ስለሆኑ ብዙ ሰው እዛ ላይ የጥንቃቄ ነገሮች ላይ ቢያደርግ አሁን አብዛኛው የበቃ አርቲፊሻል ኢንተለጀንስ በደንብ ያለበት ዘመን ስለሆነ እንደ ድሮ አይደለም። አሁን እኔ የ90ዎቹ ልጅ ነኝ። አሁን ለምሳሌ በ90ዎቹ እንደዚህ አይነት ነገር አለ የለንም። ቲቪ ነው ሁሉ ነገር በቲቪ አይተን ነው መረጃ የምናገኘው። አሁን ግን ሁሉ ነገር እጄ ስልኬ ላይ ነው ያለውና በሰከንድ ውስጥ ሁሉን ነገር ፊት ለፊታችሁ ማግኘት ስትችሉ ሰርች እያደረጋችሁ ነገሮችን የአከርካሪ ጤንነታችሁን ብትጠብቁ ጥሩ ነው። ግን የሐኪም እርዳታ ደግሞ የሚፈልጉ በጣም ብዙ ሐኪሞች አሉ ይሄን የሚያክሙ ገብቶ በስነ ስርዓት በጊዜ መታከም የተሻለ ነው ብዬ አስባለሁ። እንግዲህ ዶክተር አድማሱ እዚህ ድረስ መተው ለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። ጥሩ ቆይታ ነበረን። በሁለት ክፍል እንግዲህ ተመልካቾቻችን ይጠቅማቸዋል፣ ያስተምራቸዋል ያልነውን አከርካሪ አጥንትን በተመለከተ ብዙ ሀሳብ አንስተናል። በጣም ነው የምናመሰግነው። እኔም ለማስተማር ያለኝን ግዴታ እንድወጣ ስላደረጋችሁኝ አመሰግናለሁ። ወደ አድማጭ ተመልካቾቻችን እንግዲህ እናንተም በሁለት ክፍል ወደ እናንተ ያደረስንላችሁን የአከርካሪ ጤንነትን አጠባበቅ በተለይ ደግሞ ደጋግመን እንደምንለው ታሞ ሆስፒታል ከመሄድ በፊት እኛ ፕሪቨንሽኑ ላይ መከላከሉ ላይ ራስን መጠበቁ ላይ ስለምንሰራ እንደሰማችሁት እንዳያችሁት በተለይ ደግሞ ቁጭ ብለው የሚውሉ ሰዎች፣ ቢሮ ቁጭ ብላችሁ የምትውሉ ሰዎች፣ የጉልበት ስራ የምትሰሩ ሰዎች ሰርታችሁ ከጨረሳችሁ ወይም ደግሞ የቢሮ ስራችንን ሰርተን ከጨረስን በኋላ ትንሽ ኤክሰርሳይዝ ማድረግ፣ ራስን ሪላክስ ማድረግ አሁን የሰማችኋቸውን ይጠቅማሉ። በተለይ 2020 ሶሻል ሚዲያ ላይ እንዲህ ተደፍተን ምንውል የምትውሉ ሰዎች የተወሰነ ሰዓት ራሳችሁን ሪላክስ የምታደርጉበትን ነገር ብታደርጉ እንመክራለን። እጅግ በጣም የሁላችንም ልምድም እንዲሆን ነው። አላማችንም ማስተማርና ጤንነታቸውን ጠብቀው ማየት እኛም ጤንነታችንን መጠበቅ ነው። ቆንጆ ቆይታ አደረግን። በዚሁ እንሰናበት። በቀጣይ በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።